ማለዳ የመጣ ስታነቃኝ ጆሮዬን ከፍተህ ስትናገረኝ በማስተዋል መንገድ ስትመራኝ ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። የዛሬውን ፕሮግራማችን ከመጀመራችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብርና ምስጋና ለታላቁ ስም ይሁን። በዕድሜ ላይ ዕድሜ ጨምረህልን ዛሬ ደግሞ በዚች ቀን ምሕረትህን፣ ቸርነትህን፣ በጎነትህን እንድናይ ስለረዳህን፣ ስላገዝከን እግዚአብሔር ሆይ ለዚህች ዕለትም ስላበቃህን ክብርና ምስጋና ለዘላለም ለአንተ ይሁን። አንተ መሐሪ፣ ቸር፣ ይቅር ባይ አምላክ ነህና እናመሰግንሃለን። እነሆ ደግሞ በዘመናችን ሁሉ ያንተን ምሕረትና ቸርነት በጎነትና መልካምነት እንድናይና በምሕረትህና በቸርነትህ በቤትህ እንድንኖር እጆቻችንን ስለያዝክ ስለበዛልን ጸጋና ኃይል ምሕረትና ቸርነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። እነሆ ደግሞ በዚህ በመጨረሻ ዘመን እግዚአብሔር ሆይ ትውልድ ወደ ቤትህ ይፈልስ ዘንድ ቤተ ክርስቲያን እኛም የተሰጠንን የወንጌል ተልእኮ እግዚአብሔር ሆይ ባንተ ጸጋና ኃይል መወጣት እንድንችል እንድትረዳን በኢየሱስ ስም እንጠይቃለን። ከተኛንበት እንድንነቃ እግዚአብሔር ሆይ ከሚያሮጠን ነገር ቆም ብለን የዘላለማችንን ማሰብ እንድንችል እግዚአብሔር በምድር ላይ የሆነውን ነገር በመንፈስና አይተን ማስተዋል እንድንችል ዓይኖቻችንን እንድትከፍትልን በኢየሱስ ስም እጠይቃለሁ። እግዚአብሔር የዘላለም አምላክ ለሚጠፉት በጨለማ ላሉት የመስቀል ፍቅር ላልገባቸው የተሰራላቸው ሥራ ላልገባቸው ዛሬም በጽድቅ ፍለጋ ላይ በተለያየ የጣዖትና የባዕድ አምልኮ ለታሰሩና ለተያዙ ያንተ የርኅራኄ እጆች እንዲዘረጋላቸውና የወንጌልህ መልእክተኞች ወደ እነሱ እንዲሄዱ ልባቸውን በመስቀል ፍቅር እንድታቀልጠው በኢየሱስ ክርስቶስ ስም እጠይቅሃለሁ። ጌታ እግዚአብሔር ሆይ እነሆ ደግሞ ምድራችንን እንድታስብ እግዚአብሔር ሰላም እንድታደርግልን በምድር ላይ ሸክም የሆነው ነገር ሰውን ያጎበጠው ያስጨነቀው የኑሮ ጉዳይ መፍትሄ እንዲያገኝ የመፍትሄን ሐሳብ ከሰማይ ታመጣ ዘንድ መሪዎችን እግዚአብሔር ሆይ ሀገሪቱን የሚመሩትን በማስተዋል ዓይኖቻቸውን ትከፍት ዘንድ ጥበብን ትሰጣቸው ዘንድ ችግሩን የሚረዱበትን መንፈስ በሕይወታቸው ውስጥ ታረግ ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ኖ ደግሞ በዚህ ማለዳ ቃልህን አስተምረን፣ ቃልህን ባርክልን፣ የቃልህ ሕይወት ወደ ውስጣችን ይግባ። እግዚአብሔር ሆይ ለዚህም እናመሰግንሃለን። ሁሉን ለስም ክብር ለአንተ አሳልፈን ሰጠን። በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። በትናንትናው ዕለት በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ብርታት የት ጋር እንዳለ ለመመልከት ትንሽ ለማየት ሞክረን ነበረ። በጌታ በኃይሉ ችሎት የበረታችሁ ሁኑ። ምክንያቱም ብዙ ጊዜ ሰዎች ነገሮች ሲከናወኑልን ወይም ደግሞ የጸሎታችን መልሶች ሲመጡና
እጃችን ላይ ሲገቡ የእግዚአብሔርን ኃይል የእግዚአብሔርን ያደረገልንን ነገር የእግዚአብሔርን ክንድ እንረሳውና በስጦታው ላይ መደገፍ እንጀምራለን፣ ወይም በተሰጠን ነገር ላይ መቆም እንጀምራለን። ይህ በጣም ስህተት ነው። ምክንያቱም በተሰጠን ነገር ላይ የምንቆም ከሆነ ሰጪውን እንረሳለን። የተሰጠን በሰጪው ኃይልና ችሎታ እና ብርታት እንደሆነ እንረሳለን። የሰጪውን ኃያልነት እንዘነጋለን። ስለዚህ ምንድን ነው የምናደርገው? በራሳችን መደገፍ እንጀምራለን። በእውቀታችን መመካት እንጀምራለን። በገንዘባችን መደገፍ እንጀምራለን፣ ወይም በስልጣናችን መደገፍ እንጀምራለን። ያኔ ያቺን ስንጀምር ውድቀት ወደኛ እየመጣ እንደሆነ ልናስተውል ያስፈልጋል። ምክንያቱም በዚህ ምድር ላይ ያለነው ከእግዚአብሔር ምሕረት ቸርነት የተነሳ እንጂ ከኛ ጥበብና ዕውቀት ብርታት የተነሳ እንዳልሆነ ልንረዳ ያስፈልጋል። እግዚአብሔር በረዳንና ባገዘን መጠን፣ በበዛልን ጸጋ መጠን፣ እግዚአብሔር ባከናወነልን መጠን በእግዚአብሔር ላይ ልንደገፍና ልንመካ፣ በእርሱ የኃይል ችሎት እየበረታን ይህንን አስቸጋሪ ዘመን ማለፍ እንዳለብን አስባለሁ። ሰው በራሱ የሚደገፍ በራሱ የሚመካ ከሆነ ውድቀቱ ቅርብ ነው የሚሆነው። ትዕቢት ውድቀትን ትቀድማለችና ብዙ ጊዜ የትዕቢት ምንጭ የነገሮች መሳካትና ምንፈልጋቸው ነገር በእጆቻችን ላይ ሲገቡ ያደረገውን እንረሳና ራሳችን ያደረግነው ስለሚመስለን ለትዕቢት ተጋላጮች እንሆናለን። ዛሬ ትናንት ምንም ባልነበራቸው ጊዜ በትህትናቸው የምታውቋቸው ሰዎች ዛሬ የሆነች ነገር ሲጨብጡ ሁሉን አድራጊና ፈጣሪ እነርሱ የሆኑ እስኪመስላቸው ድረስ በትዕቢት የተወጠሩበት ዘመን ላይ እንዳለን ደግሞ ላስታውስ እወዳለሁ። ስለዚህ ነው ትዕቢተኞችን እግዚአብሔር የሚቃወመው። ምንም ነገር ቢሆንልን፣ የትኛውም ቦታ ላይ ብንደርስ፣ የትኛውም ነገር ቢሳካልን ከእግዚአብሔር ምሕረትና ቸርነት የተነሳ እንደሆነ ልናውቅ ያስፈልጋል። የብርታታችን፣ የኃይላችን፣ የጥበባችን፣ የዕውቀታችን ምንጩና ዋናው እግዚአብሔር ነው። ምክንያቱም በእኛ ላይ ስልጣን ያለው ኃይል እሱ ብቻ ነው። ሲፈልግ ሊያኖረን፣ ሲፈልግ ሊወስደን እንደሚችልም ማወቅ ያስፈልጋል። የሉቃስ ወንጌል ውስጥ አይደል ያ ገበሬ ምርቱን ካመረተ በኋላ እህሎቹ ሙሉ በጎተራ ከሞላ በኋላ ወደ ራሱ ዞር ብሎ እህሉን ተመለከተ። በትዕቢትም እንዲህ ብሎ ተናገረ፣ ነፍሴ ሆይ ለዘላለም የሚበቃሽን ምርት አለሽና ደስ ይበልሽ አለ። ጌታ ቃል ግን ምን ይላል? አንተ ሰነፍ፣ ዛሬ ማታ ነፍስህን እንደምፈልጋት በምን ታውቃለህ ይላል። ምክንያቱም ነፍሳችን በእግዚአብሔር እጅ እንጂ በራሳችን እጅ አይደለችም። አንዳንድ ጊዜ እህል ውሃ ስንጠግብ ፍራሽ መሆናችንንም እንረሳዋለን። የሚገርመኝ ነገር ይሄ ነው። አላፊ መሆናችንንም እንረሳዋለን። ያከማቸነውን ያጠራቀምነውን ለነገ ያልነውን ትተነው እንደምንሄድም እንረሳለን። ምክንያቱም ሁሉ በእጃችን ይመስለናል፣ ግን ሁሉ በእጃችን አይደለም። አንድ ነገር ወቁ፣ ነገሮቻችን ውብ የሚሆኑትና የሚያምሩት ከጌታ ጋር ስንሆን ብቻ እንደሆነ ልናውቅ ያስፈልጋል። ከጌታ ውጭ ግን ምንም እንደሆንን ምንም እንዳልሆንን ማወቅ መቻል አለብን። በዓይን የማይታይ ቫይረስ እኮ አጥቅቶን አልጋ ላይ የሚጥለን ደካሞች እንደሆነ ልናውቅ ያስፈልጋል። የኛ ብርታት፣ የኛ ችሎታ፣ የኛ ኃይል እግዚአብሔር ብቻ ነው።
ለዚህ እኮ ነው በቀረውስ በጌታ በኃይሉ ችሎት የበረታችሁ ሁኑ። የእናንተ ኃይል አያበረታችሁም እያለን ነው። የእናንተ ችሎታ አያበረታችሁም እያለን ነው። የእኛ ችሎታና የእኛ ኃይል ምንም አይደለም። ከመቀስፈት ተኖ ሊጠፋ የሚችል ማንነት እንዳለን ልናውቅ ያስፈልጋል። የእኛን ሙሉ የሚያደርገን የእስራኤል ቅዱስ የናዝሬቱ ኢየሱስ የእግዚአብሔር ልጅ እርሱ ብቻ እንደሆነ መረዳት አለብን ብዬ አስባለሁ። እንግዲህ ይህንን ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እንግዲህ የሰውን ልጅ የጣለው ዲያብሎስ ነው። ከዘፍጥረት ምዕራፍ 3 ላይ ሄደን ስንመለከት በኤዶም ገነት ውስጥ ሔዋንን አግኝቶ እንዴት እንዳታለላትና እንዳሳታት እናውቃለን። እግዚአብሔር ከሰጣቸው ፍሬ ሁሉ ማለት ይቻላል፣ ነገር ግን ከአንድ ዛፍ ፍሬ ውጪ እንዲበሉ ተፈቅዶላቸው ነበረ። ነገር ግን ሰይጣን ምንድን ነው ያደረገው? የመጀመሪያ ያደረገውን ነገር ተመልከቱ። መነሻው ላይ ማንነቱን ካወቅ አሁን ላይ ማንነቱ በደንብ ሊገባን ያስፈልጋል። ወደ ሔዋን ቀርቦ በእውነት እግዚአብሔር እንዳትበሉት የከለከላችሁ ፍሬ ወይም ዛፍ አለን አላት። አዎ ከሁሉ እንድንበላ ተፈቅዶናልናል። ከዚህ ግን አለች። የት ጋር ነበረች? አጠገቧ ነበረች። እግዚአብሔር ለምን ከለከለ ብላ ታስብ ይሆናል አናቅም። ነገር ግን ከዚህ ዛፍ አለ፣ ከዚህ ዛፍ ፍሬ በበላችሁ ጊዜ ሞትን ትሞታላችሁ ብሎናል እግዚአብሔር አለ። ኖ እግዚአብሔር ዋሽቶሻል ነው። አሁን የማታለል ስራ ነው የሰራው። ምንድን ነው ያለው? እግዚአብሔር ዋሽቶሻል። እግዚአብሔር እንደርሱ እንደምትሆኑ ስለሚያውቅ ነው እንዳትበይ የከለከላችሁ። ይህንን ፍሬ ስትበሉ እንደ እግዚአብሔር ትሆናላችሁ ማለት ምን ማለት ነው? እግዚአብሔር ትሆናላችሁ ማለት ነው። እንደዛ ነው ያላት። ስለዚህ የሰጣት ተስፋ ወደ ታች ሳይሆን ወደ ላይ ነው። ሰይጣን ሁልጊዜ ወደ ላይ የሆነ ተስፋ ይሰጣችሁና ነገር ግን ወደ ላይ ሳትደርሱ ወደ ታች ያወርዳችኋል። የሰጣት ተስፋ ወደ ላይ ነው። እንደ እግዚአብሔር ትሆናላችሁ ነው ያላት። እሷም እውነትን የመሰላት። አያችሁ፣ ይሄ ዲሲቨር ማለት ሸንጋይ፣ አታላይ ማለት እንደዚህ ነው። ተመልከቱ። ስለዚህ ከፍሬው ምን አደረገች ይላል መጽሐፍ ቅዱስ? በላች ይላል። በበላች ጊዜ ግን ዓይኗ ተከፈተና ዓይኗን ሸፍኖት የነበረው አካላቸውን ሸፍኖ የነበረው የእግዚአብሔር ክብር ከነርሱ ተለየ። ምክንያቱም እግዚአብሔር ከኃጢአት ጋር ህብረት ስለሌለው፣ ከማይታዘዙት ጋር ህብረት ስለሌለው፣ ከማይታዘዙት ጋር ግንኙነት ስለሌለው፣ ተመልከቱ፣ ከማይታዘዙት ጋር ግንኙነት ስለሌለው ምንድን ነው ያደረገው ብለን ስንመለከት ተለያቸው። ስለዚህ ራቁቷን እንደሆነች አወቀች። ሄዳ ወዲያው ለአዳምም ያንን ፍሬ ከሰጠችው በኋላ እሱም በላ። እሱም ከበላ በኋላ ራቁቱ እንደሆነ ስለት መሸፈኛ መፈለግ ጀመረ። በፊት ለምን አልፈለገም? ከዛ ፊት ለምን አላስፈለገውም? በእግዚአብሔር ክብር ተሸፍኖ ስለነበረ፣ በእግዚአብሔር ሕልውና ተሸፍኖ ስለነበረ። ስለዚህ መሸፈኛ ፈለገ። መሸፈኛ ፈልጎ ራሱን በቅጠል ሸፈነ። እግዚአብሔር በመጣ ጊዜ አዳም ሆይ ወዴት ነህ ሲል ትናንት አብሮት ራስ ሲበላ የነበረ፣ ትናንት አብሮት ህብረት ሲያደርግ የነበረ ፈራው እና ተሸሸኩ አለ። የዲያብሎስ ሽንገላ ሁልጊዜ ውድቀትን እንደሚያመጣ ልናውቅ ያስፈልጋል። ነገ እንቀጥላለን። ለዛሬ ማለዳ በዚሁ ገታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ደስ እያላችሁ በገንዘባችሁ እየደገፋችሁ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። እያደረጋችሁ ያላችሁ የሰማይ አምላክ አብዝቶ 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 ይባርካችሁ። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ልግታ።
የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ኖ ስላስተማርከን ሕያውና ቅዱስ ስለሆነው ቃልህ ዓይናችንን ስለሚከፍተው እግዚአብሔር ሆይ ዘመንንና ጊዜን ሁኔታዎችን እንድንለይ የሚያደርገውን ውብ ድንቅ የሆነው ያንተ ማንነት የሆነውን ቃልህ ስለገለጥክልን እናመሰግናለን። በዚህ ቃል እንድንኖር ደግሞ ጸጋና ምሕረት ቸርነት ይርዳን። ቀሪውን ጊዜ ሁሉ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን።